ይኸው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልህ። ይኸው አንድማ ይበቃ። ይኸው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የምን ሳህን ነው? መቼ ምግብ ጀመረና ገና ቁርጡት እኮ ከትናንት ወዲያ እኮ ነው የጣሉት። ጡጦ እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው። ባይሆን ፈላው ስሜን መልስልኝ። ማንቸስተር የሚለው ስሜን መልስልኝ። አንተ አይገባም። አዋርዳል። በቃ ከተማችን አዋርዳል። እዛው ለንደን ውስጥ ከፈለክ ጎዳና ተዳዳሪ መሆን ይችላል። አያገባኝም። ስሜን ግን መልስልኝ ብያለሁ። በህግ አምላክ መልስልኝ። ፒኤስጂ አየሻረል አባቴ ይሄ የድሮ ጠላቴን ቀብሬ ግባተ መሬቱን ፏ ሳረገው የሚያሳይ ቪዲዮ ነው። ገባሽ አይደለ? ተናግሬ ነበር። ተመልከት እስቲ። እንደምታይ ምናምን መስዬ ነው ጀለስ እዚህ ይሄ ቲክቶክ ነው። ጀለስ እንመለሳለን አባቴ። ገባህ? ይሄ ትሬኒንግ ነው። ስታርቲንግ 11ን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው አባቴ። ፉል ፓወር ራሱ አይደለም ይሄ። ሁለተኛ ማርሽ፣ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ፣ ከዛ ተመልሰው ወደ ሶስተኛ ወደ አራትና ወደ አምስት ራሱ አልመጣውም። ለምን? ለፒኤስጂ ነው። እኔ አላማዬ እናንተን እንቃችኋለሁ። ገባህ? የደውል መልእክት ነው። ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው እኔን ሁለተኛ ብታስቀምጠኝ ስድብ ነው። ትቀልዳለህ እንዴ? ማን ምን ሆነ ነው? ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል፣ ሁለተኛ ቲሜ ሚዜ ይሆናል። ገባህ? ሚዜነት ራሱ ክብር አለው ማለት ሚዜ የምትሆነው ከፈቀድኩልህ ነው። ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው። ገባህ? ለዚህ ጋር ንቀት ያስንቃል። ገባህ? እየቀጣው እየገረፍኩ እያስተማርኩ እንቅሃለው ካልክ እረግጣለው ነው የሚል። ገባህ? ካሁን በኋላ ተገዢ ነህ። እመን፣ አምነህ ተቀበል። ዘመን አርሰናል is here። ቁልቁለትማ ያሆ ቁልቁለትማ ማንም ይሮጣል እያለ ነበር። ታላቁ ሩጫን የምንሮጥ የዛሬ ነው ያርገውና በቃ እዛ እንግሊዝ ውስጥ እኮ ያው ነግሬያቸዋለሁ። የስፓቱ ላይ ፍሪኮች ናችሁ። ትሪውን በልታችኋል። ያው ከዚህ በኋላ ምን እንደምትበሉበት እናያለን። ዶናሩማ የኔ አባት አንተን የመሰልክ ለግላጋ የዋንጫ ጨዋታ ላይ ሁለቴ ትካዳለህ። በቃ አሁን ፕሪሚየር ሊጉ እስኪጀምር አዝጉድሽ። እኛ ባለ ዋንጫዎቹ አሁንም ሲጠራሩ ቻምፕ እያላችሁ ነው። አዝጉን። አርሰናል 3-0 ሲቲን ያው ለጥልጦ ነው የሚባለው። የከተማ ደርቢያችንን ለጥልጦ የኮሚኒቲ ሽልድ አሸናፊ ሆኗል። አመቱን በዋንጫ ጀምረውታል። በቃ ከዚህ የመጀመሪያውም የመጨረሻውም ዋንጫችሁ ነው የሚሆነው። በደንብ በዚህ እንትን በሉ፣ ተፍታቱ፣ በደንብ ይመቻችሁ። አረ ጋይስ ፕሪሚየር ሊግ ወዴት እያመራ ነው? ወዴት እየሄደ ነው? እኔ ቀኝ ግዛት እንዳይዙት እየፈራው ነው። ለማንኛውም ትሪን የበላችሁት ግን ማለት ነው። ማን ነው ያው አንድ ደህና ቲም ጠፋ እኮ ጋይስ። ሲቲም እንደምትመለከቱት ኮምፓሱ ተዛብቷል። ቼልሲም አዲስ አሰልጣኝ ነው የቀጠረው። ዩናይትድም በጊዜያዊነት ካሪክን ቀጥሮ ስለ የሆነ መስመሩን አላገኘም። ሊቨርፑልም አዲስ አሰልጣኝ ቀጥሮ እሱም ኮምፓሱን ገና አንተኑን መስመሩን እንኳን አርሰናል ከዚህ በፊት የነበሩበት ጫናዎች ደግሞ ቀለውለት ነው ጭራሽ የሚመጣው። ለማንኛውም ቲጂ ቻናሌ ላይ 3 ተከታታይ ቀን ከዛሬ ጋር ዛሬ ደካብልታ 4 ተከታታይ ቀን ያፈነዳሉን ትኬት ግቡና ተመልከቱ። ቲጂ ቻናሌ የወርዳ 99 የውጭ ሀገር ድርጅት ላይ ተጫውተን ማለት ነው። የሚገርም ትኬት 4 ተከታታይ ቀን በልተናል። የወርዳ 99 በላይ ሰረች ከ1000 በላይ ተከታይ ያለው ቻናሌን ታገኘዋለህ ማለት ነው። እና ይሄው ነው ትሪን የበላችሁት ግን አስተውሳችሁ። በመጀመሪያ ለሲቲ ደጋፊዎች 1-2-3 ነገር ልበላችሁ፣ ከዛ ቀጥዬ ወደ አርሰናል እመጣለሁ። የመጀመሪያው ዋናው ቁም ነገር ምን መሰላችሁ? የሲቲ ደጋፊዎች ላይቭ ላይ ስትከራከሩኝ ስታደርቁኝ ነበረ ማለት ኳስ የሚመለከት ሰው በደንብ የሚያየው ነገር ስለሆነ ማለት ኮቺንግ ኤሪያው ላይ ማለት ነው። ጀለስን አለማየት፣ ፔፕን አለማየት በጣም ብዙ የሚያጎለው ነገር አለ። ፔፕን አለመግጠም ሲቲ እየገጠመን ፔፕን አለመግጠም ለተጋጣሚ ቡድኖች በጣም ሲምፕል ነገር በቃ ያቀላል ነገሮችን ማለት ነው። አርሰናል የፈለገው ማች ፊት ላይ አይሆኑ ተጫዋቾቹ ራይስም ኤንካፔም ፔፕን እየገጠመ ካላፊዮሪን አይደለም የሚጠቀመው ኤንካፔን ነው የሚጠቀመው። ፔፕን እየገጠመ ማለት ዴታ ካልሆነበት በስተቀር ለምን ይበልጥ ይከላከላል፣ ይበልጥ ይሳባል። ፈታ ብሎ ነው የሚገጥም ፔፕ ስለሌለ ማለት ነው። ሌላኛው ደግሞ ሮድሪ መቼም ልተኩት አትችሉም። በአንድ በሁለት 3 ተጫዋቾች ልተኩት ይችላላችሁ። አሁን ቧዲ ኤንዞ ምና ከነሱ የሚገኘው ነገር ይተካላችሁ ይችላል። ሮድሪ ኳሱን እንድትቆጣጠሩት ይሄ በፖዚሽን ኳሱን እንድትይዙ ሳይሆን የሚያደርጋችሁ ቴምፖን ነው ኮንትሮል የሚያደርገው ማለት ኳሱ መፍጠን ባለበት
ሰዓት ያፈጥነዋል፣ መቀዝቀዝ ባለበት ሰዓት ያቀዘቅዘዋል። አርሰናል 3-0 ሰከንድ አፍ ገብቶ አንድ ጎል አስቆጥሮ 3-0 እየመራ ኳሱ አይቀዘቅዝም። ሮድሪ ሲኖር ይበልጥ አታክ ይበልጥ እየፈጠንክ ነው የምትሄደው። እነሱ በፈለጉት መልኩ ቅዝቅዝ ልስልስ ያለ ጨዋታ እንድትጫወት አያደርግህም ማለት ነው። ሮድሪም ገና ነው። ሲቀጥል ሌላኛውና ወሳኙ ነገር ያው በዛሬው ጨዋታ እኔ ፊት ላይ ናቸው ማሽ ፊት ላይ ናቸው ብዬ አላስብም። የሲቲ ተጫዋቾች እንዳለ ኳስ ሲቀበሉ የነበራቸው አቅም፣ ሞራል፣ ሙዳቸው ምናምን ልክ አልነበረም። ያው ከፕሪሲዝን ስትመጣ ይጠበቃል ፊት አልነበሩም የሚል እምነት አለኝ። ትናንትናም በማንቸስተር ዩናይትድ በኩል ያን ነገር ስለተመለከትኩ ማለት ነው። ወደ አርሰናል ስንመጣ በዚህ ሲዝን ዝም ብሎ እንደሚቀደዱት ያለ ምክንያት ብሩኖ ፔናልቲ ስቷልና የሚሰደብበት ሲዝን ነው ምናምን እንደሚሉት ሳይሆን በምክንያት ብሩኖ ጉማሬሽ ሲመጣ ጀምሮ የታየኝ ነገር ስለሆነ ማለት ነው። ይሄ ሰውዬ በጣም የሚገርም ሲዝን ያሳልፋል የሚል ግምት አለኝ። ዋናውና ወሳኙ ምክንያት የሚጠቀማቸው ተጫዋቾች አርሰናል በደንብ እያሳረፈ ምን እንደፈለገ እንዲጠቀም ሉዊስ ስኬሊ ከራይስ ጋር ማጣመረ፣ ራይስን ከብሩኖ ጉማሬሽም ጋር አጣመረ። የዚህ ልጅ ነፃነት በጣም ይጎላል ማለት ነው። ምን ማለት ነው? ይሄ ኳሱን ላለመነጠቅ ቲሙ ኳሱን እንዲቆጣጠር ከማድረግ ይልቅ ከኋላው ያሉትን በደንብ ስለሚተማመንባቸው ከአንድም ሁለት ስለሆኑ ኳስ ከላይ መሰንጠቅ፣ ክሮስ ማድረግ አታኪንጉ ላይ ይረዳቸዋል። ያን የማድረግ አቅም ደግሞ በደንብ እንዳለው እናውቃለን ማለት ነው። ከዛም በፊት በነበሩት ሲዝኖች ጥሩ የማጥቃት ጥሩ አታኪንግ ሚድፊልደር እንደሆነ እናውቃለን። ሲዝን ይጎላል የሚል እምነት አለኝ። ሌላኛው ደግሞ ዞሊሽ ኳስ ይችላል። እንደዚህ አይነት ተጫዋች ነው በጣም ነው የምወደው ማለት ነው። ይሄ በጣም ዝም ብሎ ሲቆለው የሚውል አይነት ተጫዋች ሲሆን መገኘት ባለበት ቦታ የሚገኝ፣ ፓስ ማድረግ ባለበት ሰዓት ፓስ የሚያደርግ፣ ክሮስ ማድረግ ባለበት ሰዓት ክሮስ የሚያደርግ፣ ሹት ማድረግ ባለበት ሰዓት ሹት የሚያደርግ፣ ድሪብል ማድረግ ባለበት ሰዓት ድሪብል የሚያደርግ ቆንጆ ተጫዋች ነው። እዛ በቤልጂየም ሲያሳየው እንደነበረው ጎል ማግባት ይችል ነበር። እዚህም ማግባት ይችላል፣ መስጠት ይችላል። ጥሩ ተጫዋች እንደሆነ ነው ያየሁት ማለት። ይሄ ኔጌቲቭ ተጫዋች ፓስ ሲያደርግ ዝም ብሎ የሚያበላሽ ያገኘሁትን ልሞክር የሚል አይነት ተጫዋች አይደለም። ጥሩ ተጫዋች ነው ዞሊሽ የሚባለው ማለት። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ፎሎ ያላደረጋችሁ አዲሱ አካውንታችን ስለሆነ ፎሎ እያደረጋችሁ ይመቻችሁ። የ26-27 የፕሪሚየር ሊግ አሸናፊ አርሰናል መሆኑ ተረጋግጧል። ሰምተኛል። ፍሬንድሊ ነው ከተጫወት ነው ግን በቢ ቡድኔ ቢያንስ ትንሽ አትመጥንም፣ አንድ አታገቡ፣ ይደብራል። በጣም ነው የማትችሉን። ለማንኛውም ገነርስ ሳህኗን በልተናታል። እንደነገርኳችሁ ቀን የሆነ ቀጣይ የምንበላቸውን ዋንጫዎች ፕሌት ለማድረግ ነው የሚጠቅመን ይሄ ሳህን። እኛ 18ኛ ቆርቆሯችንን በልተናል። አንተ ገና እዛው ነህ። ይሄ ነው የኔ አርሰናል፣ ይሄ ነው መድፈኛው፣ ይሄ ነው የዋንጫ ባለቤቱ። ተመልከት፣ የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው። የኮሚኒቲ ሺልዱም ሻምፒዮን ይሄ ነው። ቀጣይ ዓመትም ሻምፒዮን የሚሆነው ይሄው አርሰናል ነው። ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም። የትኛውም ክለብ ነው የምልህ። አባኪያ ተዘጋጅ፣ ራስህን አዘጋጀው። በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል፣ ኮርኩመነዋል። ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ሺልድ ጨዋታ ላይ ብርክ እንዲሉ አድርገናል። አሁን አንድ ጥያቄ ነው የምጠይቃችሁ፣ ቋጣሪያን በሙሉ ማለት ነው። ቀጣይ ለማለት ቋጥሮ አሰባችኋል። ሲቲ እኔ ከአቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ ኦፊሻሊ ነገር። ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ልትቋቋሙኛችሁ ማን እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም። እንግሊዝንማ አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ። ዛሬ ማለት ነው። ከሞን ገነርስ 3-0 ልጥፍ ማንዬ ምትራዳው ጨቆራሽ ላጥ እስቲ ፈገግ በላ እንችላለን። ጀሞ ሻምፒዮኖች ነን። ሻምፒዮን አርሰናል 3 ማን ሲቲ 0 ፋሚሊ። አርሰናሎች ኮሚሽኑን በልተዋል። ዋንጫውን በሉት አልበሉት ምንም ጥቅም የለውም። ቦርኮ ዋንጫ ነው እሱ አይደለም ፋሚሊ። እዚህ ጋር ዋናው ፖይንቴ ፋሚሊ እዚህ ጋር ማን ሲቲ እንደ ድሮ ዶሚኔት ማድረግ እንችላለን ወይ ነው ፋሚሊ። ፔፕ የለም፣ ሮድሪ የለም፣ ፕራይም ስቶንስ ፕራይም በርናንዶ የሚባል ነገር የለም። ዴብሮይንም እንደምታውቁት ነው ፋሚሊ እና እንደ ድሮ ዶሚኔት ማድረግ እንችላለን ወይ ነው እዚህ ጋር ፋሚሊ ፖይንቴ ማለት ነው። እንደ ድሮ ዶሚኔት ማድረግ እንችላለን ወይ ነው ፋሚሊ። በጣም እየፈራሁኝ ያለሁት እና ምን ይመስላችኋል እስቲ እናንተ? እኔ እንጃ ፋሚሊ በጣም እየፈራሁ ነው። ካሁን ቀጣይ ዓመት እንዳንጠለጥኛ ቀሱን ፈራሁ ነው
መድፈኞቹ አርሰናሎች ማንቸስተር ሲቲን ሲያፈራርሱት አምሽተዋል። 3-0 በሆነ ውጤት በማሸነፍ የውድድር ዓመቱን በዋንጫ ጀምሮታል። የ2026 የኮሚኒቲ ሺልድ ዋንጫን በማንሳትም 18ኛ የኮሚኒቲ ሺልድ ዋንጫ አድርገው ወደ ካዝናቸው አስገብተውታል። መድፈኞቹ አርሰናሎች የእንግሊዝ ፕሪሚየር ሊግ ሻምፒዮን የነበሩ ሲሆን ሲቲ ኤፍኤ ካፕ ዋንጫ ማንሳቱ ተከትሎ በኮሚኒቲ ሺልድ የዋንጫ ጨዋታ ላይ ተገናኝቶ ነበረ። አርሰናል ከምርጥ ጨዋታ ከአስደናቂ እንቅስቃሴ እንደዚሁም በ3 ጎሎች ታጅበው ጨዋታውን አሸንፎታል። ማርቲን ኦዲጋርድ እንደ አዲስ የተወለደ ይመስላል። አቅምና ብቃቱም በደንብ ያሳየበት ጨዋታ ነው። የተለመደው ዴቪድ ራያም ዛሬም በብቃቱ አርሰናል ላይ ሊቆጠሩ የነበሩ አስደናቂ የጎል ሙከራዎችን ሲያከሽፍ ተመልክተናል። ማይል ሉዊስ ኬሊ ይለያል። አርሰናል ስብስቡ በጣም አስደናቂና አስፈሪ መሆኑን የተመለከትንበት ጨዋታ ሆኗል። አዎ መድፈኞቹ አርሰናሎች የኮሚኒቲ ሺልድን ዋንጫ በማንሳት የውድድር ዓመቱን በዋንጫ ጀምረውታል። አዎ አርሰናሎች እንግዲህ ይህ የዋንጫ ጉዟቸው የዋንጫ ስኬታቸው እስከምን ድረስ ያደርሳቸዋል ይጠበቃል። በቀጣዩ ዓመትም የፕሪሚየር ሊግ ዋንጫ የማንሳት እድላቸው ከወዲሁ ብዙዎች እየገመቱ የሚገኘው ጉዳይ ሆኗል። ድንቅ ነበር። አርቴታ ቀያሪዎቻቸው፣ ተጫዋቾቻቸው፣ አዲሶቹ ፈራሚዎች በተለይ ክርስቶስ ዞሊስ በጣም የሚደንቅ ተጫዋች ነው። ብሩኖ ጊማሬዥን በቆየበት ጨዋታዎች ላይ ወይም እንቅስቃሴዎች ላይ የነበረው እንቅስቃሴ በጣም አስደማሚ ሆኖ ተመልክተነዋል። በመጪው ሳምንት ወይም በቀጣይ ሳምንት አርብ በኤምሬትስ ስቴዲየም ከአዲስ አዳጊ ኮቨንትሪ ሲቲ ጋር የፕሪሚየር ሊግ ጨዋታውን መድፈኞቹ አርሰናሎች የሚጀምሩ ይሆናል። እንዴት አገኛችሁት የአርሰናልን አቋም? ሲቲስ ምን ነካው? ምን እየሆነ ነው? ሲቲ በዚህ ሁኔታ ተጫዋቾችን ካላስፈረመ እንደነ ኢንዞ ፈርናንዴዝ አይነት ተጫዋቾችን አስፈርሞ ቡድኑን ካላጠናከረ ይሄኛው የዛሬ የተመለከተነው ቡድን ጥያቄ የሚያስነሳው ነው ተመልክተናል። ሀሳብ ውስጥ በስኪ ስለ ጨዋታው የፕላስ ምልክቱን በመጫን ፎሎ አድርጉ። አርሰናሎች እንኳን ደስ አላችሁ፣ አርሰናል እያላችሁ ጻፉ። ይመቻችሁ። መልካም የዚህ ዋንጫ አሸናፊዎች ስለ ዋንጫው ትልቅነት፣ ተሸናፊዎቹ ደግሞ ስለ ዋንጫው ትሪ መሆንና ትንሽነት የሚያወሩለት የኮሚኒቲ ሺልድ የፍጻሜ ጨዋታ ዛሬ 11 ሰዓት ላይ በአርሰናል እና በማንቸስተር ሲቲ መካከል ይደረጋል። የዚህ ጨዋታ ተጋጣሚ ለመሆን አንደኛ የኤፍኤ ካፕ እና የፕሪሚየር ሊግ አሸናፊ መሆናቸውን መዘንጋት የለብንም። ሲቀጥል ደግሞ ማንቸስተር ሲቲ እና አርሰናል የቅርብ ጊዜ ተቀናቃኝነታቸውን እንግዲህ ለእናንተ አላስረዳችሁም። ስለዚህ ይሄ ጨዋታ ኮሚኒቲ ሺልድ ትሪ ዋንጫም ቢሆን ትልቅ ሚኒንግ ነው የሚኖረው። ሲቀጥል ደግሞ ይህንን ዋንጫ አሸንፎ ሲዝኑን የሚጀምረው ቡድን በሞቲቬሽንም ደረጃ በሉት በምንም ደረጃ ጥሩ ነገር ላይ ሆኖ ሲዝኑን ይጀምራል። ስለዚህ ይህንን ዋንጫ ስታቀሉት እንዳልሰማችሁ ድጋሚ በተለይ አርሰናል እና ማንቸስተር ሲቲ ሲጫወቱት አርሰናል ያለፉትን ከሲቲ ጋር በኮሚኒቲ ሺልድ የተገናኘባቸውን 3 የፍጻሜ ጨዋታዎች እንደምትመለከቱት ማሸነፍ ችሏል። የዛሬውንስ ጨዋታ ማን የሚያሸነፍ ይመስላችኋል? የውጤት ግምታችሁን ኮሜንት ላይ አሳውቁኝ። ድል ለመድፈኞቹ፣ ይመቻችሁ። ለቆርቆሮ ዋንጫ ደግሞ እስኬሊና ራያ ከገባው አንጮትም እንደው ህዳት አንጮትም። እስኬሊና ራያ ከገባው ራያ ካለ አንጮትም። አርሰናል ሲቲን አሸነፈው። ኧረ እባክህ አርሰናል ሲቲን ወደ ጥልቁ ላከው። 19 የምትነቃ ከሆነ አሁን ንቃ። በቃ ይሄን ጨዋታ አይተሃል አይደለ? አርሰናል ገና አልጨረስኩም እያለ ነው የኔ አባት። ነቃ በልና ጉድለቴ የቱ ጋር ነው ተመልከት። ሲቲ አንተ ደግሞ ከዚህ በኋላ አርሰናልን ስታገኘው አርሰናል እንዳትለው አባዬ አባቴ የኔ ባል በለው። ምክንያቱም እንደፈለገ መጥቶ ነው የሚነፋፋ። አርሰናል ከነማላያቸው እንዴት ነው ግርማ ሞገሳቸው የመጣው? በጣም ግርማ ሞገሳቸው እንዴት ነው ያማረባቸው። አርሰናሎች ማሊያም ድምቅ አድርጓቸዋል። በሳላ ወርቅ ሜዳ ላይ ዴቪድ ራያ፣ ጋብሪኤል ማጋሌሽ፣ ሚካኤል ሜሪኖ። ለብሩኖ ጊማሬሽ ግን ትልቅ ነው። አየው ኒውካስል ጋር አሁን ሻምፒዮንስ ሊግ አይሳተፍም አይደል? ሻምፒዮንስ ሊግ ይሳተፋል ዘንጦ። ኒውካስል ቢቆይ ያን ድል ያገኘው። ቤንጃሚን ዋይት ዘንድሮ በጣም ጥሩ የውድድር ዓመት የሚያሳልፍ ይመስላል። ኢዜ ከአርሰናል ጋር አምና የፕሪሚየር ሊግ ዋንጫውን ከክሪስታል ፓላስ መጥቶ ወስዷል። አሁን ኮሚኒቲ ሺልድ ሌላ ሁለተኛው ዋንጫ አሳክቷል። ማዲዩኬ ከቼልሲ የለቀቀ ተጫዋች ነው። እሱም ሌላ ዋንጫ ባለቤት ሆኗል። ብሩኖ ጊማሬዥ የመጀመሪያ ዋንጫውን ቀድሷል። ዛሬ የመጀመሪያ ዋንጫው ነው። ዶማን በዋንጫ ሊንበሸበሽ የተዘጋጀ ታዳጊ ተጫዋች ይመስላል። ጁሊያን አልቫሬዝ ነው በዓለማችን ብዙ ዋንጫዎችን በእድሜ ትንሹ ነው በማሳካት ዓለም ዋንጫን፣ ፕሪሚየር ሊግ፣ ሻምፒዮንስ ሊግን በማሳካት የሚታወቀው ዶማን ያንን ታሪክ ሊሰራ ይችላል። ቪክቶር የኮሬሽ፣ ሪካርዶ ካላፊዮሪ ይሄ ውድድር ዓመት ለዚህ ተጫዋች ጥሩ ይመስላል። ጉዳት የሚያስቸግረው አይነት ተጫዋች ነው። ክርስቶስ ዞሊስ ሌላው አዲስ ፈራሚና በዋንጫ አርሰናሎች የተቀበሉት ተጫዋች ነው። ዋንጫ አሳክተዋል። ፔሮ ሂንካፔ ሌላኛው ተጫዋች ነው። ማርቲን ዙቢሜንዲ ምናልባት ይቺ የመጨረሻ ዋንጫው ትሆን ይሆን ይለቅ ይሆን የሚጠበቅ ነው። ዙቢሜንዲ በፊት የአርሰናል ተጫዋች እጇን ዘርግታ አላያትምና ዙቢሜንዲ የሱንም ጨምሬ ሰላም ልበልሽ አላት። አዎ ማይል ሉዊስ ኬሊ ኬፓ አይሆንም። ራያን ይጠብቅላቸው አርሰናሎች። አዎ ካይ ሃቨርዝ ጎል አስቆጣሪ ተጫዋች ነው። ካይ ሃቨርዝን አይለቀውም። ዲክላን ራይስ ዘንድሮም
ጥሩ ነው አልከ። ጥሩ ረፍት አድርጎ የመጣ ይመስላል። ዛሬም ጥሩ ነበር ተቀይሮ ገብቶ። ቡካዮ ሳካ ዘንድሮ ብዙ የሚጠበቅበት ተጫዋች ነው። አምና ለአርሰናል ብዙ አላገለገለም በጉዳት ምክንያት። ሚኬል አርቴታ አርሰናሉ አሰልጣኝ እየተመለከትናቸው እንገኛለን። ሚኬል አርቴታ ኦዴጋርድ ሶስተኛውን ጎል ያስቆጠረ የቡድኑ አምበል አቀፈችው ማርቲን ኦዴጋርድን። ይሄ እጅግ ትልቅ ማስጠንቀቂያ ነው። አርሰናል ኮሚኒቲ ሺልድ በላ ብረት ድስት ምናምን እያልክ እዚህ ጋር መተህ ሙድ እንዳትይዝ። አርሰናል እጅግ ትልቅ ማስጠንቀቂያ ነው እየሰጠ ያለው። ማንቸስተር ሲቲ ቤት ፔፕ ጋርዲዮላ የለም። ፔፕ እያለ ነው ስላልቻለ አርሰናል ዋንጫውን ይበላው። አሁን ፔፕ የለም። የቼልሲ ጉዳይ የምታውቁት ነገር ነው። የኛን የዩናይትድን ጉዳይ የምታውቁት ነገር ነው። የሊቨርፑል ነገር የምታውቁት ነገር ነው። አርሰናል ቀጣዮቹን አመት ዶሚኔት አድርጎ እንደሚቀጥል ማስጠንቀቂያ ካሁኑ እየሰጠን ያለው። እዚህ ሙድ የምትይዝበት የምትቀልድበት ዋንጫው የምታናነቅበት ነገር አይደለም። ይሄ ነገር እየተፈጠረ ያለው እውነታው ይሄ ነው። ምንድነው እንደዚህ አይነት አሰጣጥ ፈላው እንዴ? ነውር ነው እኮ ይሄ። እንደዚህ አይደረግም። እንደዚህ ፕሪሲዝን እኮ አለቀ እኮ። ቶርናመንት እኮ ወደ ዋንጫ እኮ ንቀሽ ነው አይደል? ማሬስካ እኔን ክዶኝ ሊበላ አይበላም ማሬስካ ስለማይበላ ገባር። አሁን ቀጣይ እንደበፊቱ ፈላውና ምነው መቀመጥ ምን የለም። ፈላው አሁን ተወኝ ብሏል በቃ። አሁን በቻላችሁ ታቅም ራሳችሁ ሩጡ እንጂ እኔ የለሁበትም። ካሁኑ ነው ንገረን። እንዴ ኦዴጋርድ ፓ የዛሬውን ኦዴጋርድ ማለት ነው። እንደ እግር ኳስ ተመልካች አይተ ካላደነከው አንተ እግር ኳስ ተመልካች አይደለም። ንፉግነት ነው። እንዴት ነው የሚችለው? ብቻውን ኩክ አረጋቸው። ብቻውን ማንቸስተር ሲቲ 3 አማካኝ ይዞ እንደገባ ነው ፎርሜሽን ላይ የምናውቀው፣ ግን የሉም። ይሄ ብቻውን ቀለደባቸው። ጭራሽ ጎል ደግሞ መጨረሻ ላይ ዶናሩማን ሂድ ከዚህ ብሎ አሳመረው ማለት ነው። አባቴ እኔ ሲቲ ፈጣሪ ይርዳችሁ። በአዲሱ ሲዝን ምንም አይደንቲቲ የሌለው ቡድን ነው። ኤንዞንም አመጣ አላመጣ ምንም አፈጥርም። ፈጣሪ ይርዳችሁ። በቃ ከኛ ጋር ትከሻ ከምትለካካ ማለት ነው እንደዚህ እያሸነፍክ ዋንጫ ብላ። እሺ ድሮም እኮ ከህፃን ጋር ትጮት ይወጋል በምንድን ነው የሚባለው? እንደዛ ነው። ለማንኛውም ፎሎ እንዳይረሳ። እስከ ዛሬ ይህን ያክል አመት አርሰናልን ስደግፍ በውስጤ ኑሬ ዛሬ ግን ይፋ አደርገዋለሁ። 22 ዓመት በኋላ ውስጤ የተነካ ቁስል ፍቅር ይልቃል። አርሰናል ዋንጫ ሲበለዩ ቦሌ እንገናኝ፣ ጎዳና ላይ ቦሌ እንገናኝ። ዛሬስ የቦሌ ጎዳናዎች ይሞል ይሆን? በጎርክ አርሰናል ማን ሲቲን 3-0 ጥግ ካስያዘ በኋላ የተማርናቸውን 5 ነገሮች እንናገራለን። ማሬስካ ፋይናል ተሸንፎ አያውቅም ያላችሁ ሰዎች ማን አርቴታን ስላልገጠመ ነው። አገባርለ ምን ሆነህ ነው? ቸልሲ ቤት እያሰነጠለ አሸንፎን ማያውቅ ማናጀር አምጥተህ አሁን የሆነ ለውጥ ያመጣል ምናምን ብለህ ማሰብህ ራሱ በጣም ያስቀኛል ነው የምልህ። አንደኛ ማርቲን ኦዴጋርድ ፕሌየር ኦፍ ዘ ሲዝን እንደሚበላ አስረግጬ ነው የምነግርህ ነው። ማርቲን ኦዴጋርድ ኢዝ ባክ። ገባረ የአርሰናል ደጋፊ እመነኝ። ወይኔ እኔ እኮ ገና እኮ ስትል ላይ ፕሪሲዝን ላይ ነበር የታየኝ ነው የምልህ። ዛሬም ደግሞ ቦስ ነው የሆነ ብማን። ሁለተኛ ዴክለን ራይስ እና ብሩኖ ጊማራይስን ግማሽ ብቻ አጫውተን ማንሲቲን መግረፍ እንችላለን። ሁለቱንም አብረን የምናጫውተው ለፒኤስጂ ነው። ምክንያቱም እናንተ ሌሎቻችሁን እንንቃችኋለን ምንም ስለማታመጡ ማለት ገባረ እያነከስን እናሸንፋችኋለን ሌሎቻችሁ ዱቄቶች። ሶስተኛ ሉዊስ ኬሊ ወዴትም አይሄድም ነው የምልህ። ወዴትም አይሄድም። እንዴት አባቱ እንደሚችል ርክትን ያረግሽኝ አንቺ ራስሽ እናቴን ነው የምልህ። ሞስኬራን በዚህ አጋጣሚ ክሬዲት ይገባዋል ነው የምልህ። ማን የ21 ዓመቱ እኮ ነው። 21 ዓመቱ እኮ ገባህ? አልፎ አንድ ጎል ቢለቅብህ ነው። የዘንድሮ አርሰናል ደግሞ 1-0 ለማሸነፍ አይደለም ሐሳቡ አባቴ። 2-3 ስለሆነ የሚያገባብህ አንድ ጎል ይልቀቅልህ፣ ችግር የለውም፣ ምንም አታመጣም። ተረዳኝ አይደለ? አራተኛ ክሪስቶስ ዞሊስ አሁንም አሲስቱን አላቆመም። እንደውም ሲሪየስ ጨዋታ ነው ሲባል 2 አደረገው አሲስቱ። አይታችኋል? የኦዴጋርድን አሲስት ኢሚዲየትሊ ቴኮን አረገ፣ ከታረገ ወዲያውኑ ኳሱን ለቀቀ። አየህ አይደለ? ኳሱ የሚለቅበት ሰዓት ማን ይሄ ሰውዬ እመነኝ ነው ምልህ በጣም ብዙ አሲስት ይቀልበናል። ገባህ አይደለ?
አምስተኛ አርሰናል ፕሪሚየር ሊጉን ዶሚኔት ብቻ ሳይሆን የሚያደርገው ጠላት ራሱ እያመመው መቋጠር እየፈለገ ይሆናል። ሲቲ ፕራይሙ ላይ በነበረ ጊዜ ገባር ለሁሉም ቡድን ምናምን ነገር በቃ አሁን እኮ ኔክስት ዊክ ከሲቲ ጋር አለብን አለቀልን ምናምን ያሉ የሚወኩት ነገር ምናምን እሱ ነገር ይጀመራል ነው የምልህ። እያንዳንድሽ መዛቱን አረጋጊው። ቻምፒየን ያልሆነው አርሰናል ይገርፍሽ ነበር። 3 ዓመት ሙሉ በተከታታይ ገርፎሻል። አንዴ ሳታሸንፊ አምና አንዳንዶቻችሁ አንዳንድ ቪክቶሪ ያገኛችሁና ቆላችሁ ገባ። ምንም ደግሞ 7 ዓመት አሸንፎ ማያውቀው ቸልሲም ቆላው። አባቴ ሁልሽንም እየመጣው በሜዳሽ እረግጥሻለሁ ገባ። እኔ ለፒኤስጂ ነው ትሬን እናንተ ላይ ለፒኤስጂ ትሬን እያረኩኝ ነው